ካልወደክ አትነሳም። ትንሣኤም ያለሞት አይገኝም። ሕይወት ከሆድ በላይ ነች። እርካታ ያለው ቀፈትህ ውስጥ ሳይሆን አእምሮህ ውስጥ ነው። ወዳጄ ሆይ ለትናንትናው ማንነትህ፣ ለልጅነት ሕይወትህ፣ ለትኩሱና ለወጣቱ አንተነትህ የምትጽፍለት ማስታወሻ ምንድነው? የምትናፍቀው ማንነት የለህም? የምትጸጸትበት አንተነትህ የየትኛው ዕድሜ ማንነትህ ነበር? ሕይወትን በራስህ መንገድ ኖረሃል? ራስህን ለማስደሰት ነው ወይስ ለሌሎች ደስታ ነው አቅምህን የጨረስከው? በሰው ሐሳብ ነው ዕድሜህን የገፋኸው? የትናንት አንተነትህን ታስታውሰዋለህ? ዛሬ ላይ ሆነህ ለትላንቱ ራስህ የምትለው ነገር የለህም? እንዴት ነበር ንዴትህን የምትገልጸው? ከሐዘንህ በምን ጉልበት ነበር የምትጽናናው? ማግኘትና ማጣትህን እንዴት አስተናገድካቸው? ሐዘንህን እንዴት አለፍከው? ድንገቴ ውድቀትህን በምን ተቋቋምከው? ጉርምስናህን በምን አመክንዮ ነው ያስተዳደርከው? ይዘህ የኖርከውን ሐሳብና ማንነት በማስታወሻ አልገመገምከውም? የመጣበት መንገድ ጎርበጥባጣ ነበረ? በወፍ በረር ቅኝት ራስህን፣ ሕይወትህን፣ ትናንትህን፣ ትዝታህን፣ ልጅነትህን፣ ጉርምስናህን፣ ጉልምስናህን፣ እሳቱ ጊዜህን መለስ ብለህ አይተኸዋል? እስቲ ለራስህ የማስታወሻ ደብዳቤ ሰልፍ ኖት ጻፍለትማ። አንዳንድ ጊዜ የምናውቀው ነገር ነው የሚያደድበን። አለማወቅ አያደድበንም። ማወቅ የሚመስል አለማወቅ ነው ሰውን የሚያደድበው። ትክክለኛ ነገር ካላወቅን በተሳሳተ ዕውቀት ልክ ነን ብለን ስለምናስብ አለማወቃችን ጣራ ይነካል። ስኬታማ ነን ብለን በምናስበው ነገር ደስታ እናጣለን። በተሳሳተ ዕውቀት ተመስርተን እንዲኖረን የምንፈልገውን ነገር ስናገኘው እርካታ አይሰጠንም። ይህ ደግሞ ከራሳችን ጋር ግጭት ውስጥ እንድንገባ ያደርጋል። ጣና ይስጥልን ሀብል ተረክቤት እሸት ሐሳቦችን እንሆ። ነገህን ተስፋዎችህ እንጂ መከራዎችህ አይወስኑት። ከአስመሳይ ሰው ብቻ ሳይሆን ከአስመሳይ ዕውቀትም ተጠበቅ። ለትናንት ማንነትህ ደብዳቤ ጻፍለት። እኒህን ወርቃማ ሐሳቦች ልናጋራችሁ ወደናል። እሸቱ ብሩ ይትባረክ። ቻናላችንን ሰብስክራይብ በማድረግ እንድታበረቱንም ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩ። ለትላንት ማንነትህ ደብዳቤ ጻፍለት። ኖት ቱ ሰልፍ። በዓለማችን በተለየ የሙያ ዘርፍ ላይ አንቱ የተባሉና የስኬት ጫፍ ላይ የደረሱ አብዛኛዎቹ ሰዎች ለራሳቸው የማስታወሻ ደብዳቤ የመጻፍ ልምድ አላቸው። ደብዳቤው አንደኛ ራሳቸውን አይዞኝ ለማለትና ለማነቃቃት ጠቅሟቸዋል። እንደገናም ትናንትናቸውን በጥራት እንዲያዩት አጉሊ መነጽር ሆኗቸዋል። እንደዚህ አይነት ልማድ ከነበራቸው ታዋቂ ሰዎች መካከል የቀድሞ የአሜሪካ ፕሬዝዳንት ጆ ባይደንና ጂሚ ካርተር፣ ታላቋ ተዋናይትና የቲቪ ሾው አቅራቢዋ ኦፕራ ዊንፍሬይና ሌሎችም ይጠቀሳሉ። የታዋቂ ሰዎችን የግል ማስታወሻ ደብዳቤ በመሰብሰብ በመጽሐፍ መልክ ያሳተመችው ደግሞ የሲቢኤስ ዜና ጋዜጠኛ የሆነችው ጋይል ኪንግ ነች። መጽሐፉንም ኖት ቱ ሰልፍ በሚል ርዕስ በፈረንጆቹ 2018 ዓ.ም ወርሃ ግንቦት ላይ ለአንባቢያን አቅርባለች። በዚህ መጽሐፍ ከተጠቀሱት የማስታወሻ ደብዳቤዎች ውስጥ ቀልቤን የሳበው የምርጧ የቴሌቪዥን ሾው አዘጋጅና የፊልም ተዋናይት የነበረችው የአሜሪካዊቷ የኦፕራ ዊንፍሬይ ደብዳቤ ነው። ኦፕራ ከዛሬ 10 ዓመት በፊት የወጣትነት ጊዜዋን ፎቶ እየተመለከተች ለራሷ ደብዳቤ ጽፋ ነበር። ዛሬ ላይ ሆና ትናንቷን ስታስታውስ ራሷን በራሷ እንዲህ ብላታለች። ውዷ ባለቡናማ ቆዳዋ ቆንጅዬ ሴት ሆይ፣ ቆንጆ የሚለውን ቃል ለራስሽ ተጠቅመሽ እንደማታውቂ ያውቃለሁ። በዓይኖችሽ ውስጥ የሕይወቴን ብርሃንና ተስፋ አይቻለሁ። የመጀመሪያውን የዜና ዘጋቢነት ሥራ ስታገኚ ደስተኛ ነበርሽ። ነገር ግን ምን ያህል ትጨነቂ እንደነበረም አስታውሳለሁ። በዚያን ጊዜ ላንቺ የምልሽ የነበረው አይዞሽ፣ በርቺ፣ ሁሉም ነገር በጎ ይሆናል፣ ሪላክስ ኢትስ ጎይንግ ቱ ቢ ኦኬ የሚል ነበር። ይህን ሥራ በማግኘትሽ ሞራልሽና በራስ መተማመንሽ ጨምሮ ነበረ። ነገር ግን ሙሉ በሙሉ እርግጠኛ አልነበርሽም። ገና የ10ኛ ክፍል የሃይስኩል ተማሪ በመሆንሽ ትምህርቱንና አዲሱን ቋሚ ሥራሽን እንዴት አቀናጅተሽ እንደምትመሪው ግራ ተጋብተሽ ነበር። ከፊል የህይወት ዘመንሽን ያሳለፍሽው ሌሎች የሚፈልጉትን ለመሆንና እነሱን ለማስደሰት ነበረ። ያ ነገር ለምን እንደሆነ ዛሬ እረዳሻለሁ። ገና በአፍላ ዕድሜሽ በ9 ዓመትሽ ተደፍረሽ እስከ 14 ዓመት ዕድሜሽ ድረስ እንወድሻለን ይሉሽ በነበሩ ዘመዶችሽና ወገኖችሽ እየተሰደብሽና እየተገፋሽ እንደኖርሽ አውቃለሁ። በስድባቸውና በንቀታቸው እንኳ የምትናደጅበትና የተቃውሞ ሐሳብ
የምታሰሚበት አቅም አልነበረሽም። ጥሩ ያልሆነውን ስሜትሽን እንኳ ለመግለጽ የፈቀደልሽ የለም። ሁሉም ረጋሚሽና አውጋዥሽ ነበረ። ይሄ ሁሉ ለራስሽ የሚኖርሽን ክብርና አመለካከት እንደሚንድ አውቃለሁ። አሁን ላይ ግን ብዙ ነገር ገብቶሻል። መከራውን ተሻግረሽ እዚህ ደርሰሻል። በራስሽ ልብ ራስሽን ወደሻል። በገዛ ዓይኖችሽ ራስሽን አይተሻል። ሁሉን ነገር በአምላክሽ ደጋፊነት ችለሽ እዚህ ደርሰሻል። አሁን ላይ ሆኜ የህይወት ጉዞሽን ሳየው የምትጸጸችባቸው ነገሮች ኢሚንት ናቸው። ይሄ ማለት ደግሞ ህይወትን ጥሩ አድርገሽ ኖረሻታል ማለት ነው። ስኬት ሂደት መሆኑንና ከታላቅ ድል በተቃራኒ መቆም አለመሆኑን ተረድተሻል። ውዴ ሆይ ባንቺ እንድኮራ አድርገሽኛል በማለት ያለፈችበትን የህይወት ውጣውረድ መንገድ በዓይነ ህሊናዋ ተመልክታ በራሷ ኮርታለች። አዎ ትናንትናቸውን የተገነዘቡ አዋቂዎች፣ ዛሬያቸውን የተረዱ ብልሆች፣ ልብ ያላቸው አስተዋዮች፣ ወደ ውስጥ ማሰብ የሚችሉ ጥልቅ አሳቢዎች፣ ከራሳቸው ጋር መከራከርና መወቃቀስ የሚወዱ ምክንያታዊ ሰዎች ራሳቸውን በራሳቸው ለማየት ለራሳቸው ደብዳቤ ይጽፋሉ። ማስታወሻው አንድም ከትናንቱ ህይወታቸው የሚጠቅመውን ልምምድ ለማስቀጠል፣ አንድም ካለፈው ውጣውረድ ትምህርት ለመቅሰም፣ አንድም ኋላ ቀር አስተሳሰባቸውን አስወግደው ወደፊት የሚያሻግራቸውን አመለካከት ለመፍጠር፣ አንድም የሚደነቀውን ማንነታቸውን ለማድነቅ ነው። ወዳጄ ሆይ ለትናንትናው ማንነትህ፣ ለልጅነት ህይወትህ፣ ለትኩሱና ለወጣቱ አንተነትህ የምትጽፍለት ማስታወሻ ምንድን ነው? የምትናፍቀው ማንነት የለህም? የምትጸጸትበት አንተነትህ የየትኛው ዕድሜ ማንነትህ ነበር? ሕይወትን በራስህ መንገድ ኖረሃል? ራስህን ለማስደሰት ነው ወይስ ለሌሎች ደስታ ነው አቅምህን የጨረስከው? በሰው ሐሳብ ነው ዕድሜህን የገፋኸው? የትናንት አንተነትህን ታስታውሰዋለህ? ዛሬ ላይ ሆነህ ለትላንቱ ራስህ የምትለው ነገር የለህም? እንዴት ነበር ንዴትህን የምትገልጸው? ከሐዘንህ በምን ጉልበት ነበር የምትጽናናው? ማግኘትና ማጣትህን እንዴት አስተናገድካቸው? ሐዘንህን እንዴት አለፍከው? ድንገቴ ውድቀትህን በምን ተቋቋምከው? ጉርምስናህን በምን አመክንዮ ነው ያስተዳደርከው? ይዘህ የኖርከውን ሐሳብና ማንነት በማስታወሻ አልገመገምከውም? የመጣበት መንገድ ጎርበጥባጣ ነበረ? በወፍ በረር ቅኝት ራስህን፣ ሕይወትህን፣ ትናንትህን፣ ትዝታህን፣ ልጅነትህን፣ ጉርምስናህን፣ ጉልምስናህን፣ እሳቱ ጊዜህን መለስ ብለህ አይተኸዋል? እስቲ ለራስህ የማስታወሻ ደብዳቤ ሰልፍ ኖት ጻፍለትማ። ከአስመሳይ ሰዎች ብቻ ሳይሆን ከአስመሳይ ዕውቀትም ተጠበቅ። ብሬን ባላንስ ኢዝ ሞር ኢምፖርታንት ዛን ባንክ ባላንስ። የሰው ልጅ ከእናቱ ሆድ ውስጥ ተምሮ የሚያውቀው ነገር የለም። ዕውቀቱ ሁሉ ከውልደቱ በኋላ በመኖር በመማር በልምምድ ያገኘው ነው። የሚማረው ትምህርት ይለያይ ይሆናል እንጂ ሁሉም ሰው በዕድሜው የሕይወት ፊደል ይቆጥራል። አንዳንዱ ከጥጋቡ ይማራል፣ አንዳንዱ ከመከራውና ከድህነቱ ይማራል፣ አንዳንዱ ዕድሜው ያስተምረዋል፣ አንዳንዱ አግኝቶ ማጣት ሀሁ ያስቆጥረዋል። ዕድለቢሱ ከክፉ ገጠመኝና ከአደጋው ይማራል። ጥጋበኛው ጥጋቡ ሲያልፍና ነገሮችን መመርመር ሲጀምር የስልጣንና የገንዘብ ጠፊነትን ይረዳል። ደሃው ከድህነቱ ሲወጣ ሰው በመስራት መለወጥ እንደሚችል ግንዛቤ ያገኛል። በአደጋ ወይም በክፉ አጋጣሚ አካሉንም ይሁን ሀብቱን ያጣ ሰው ተረጋግቶ ሲያስብና ሲያስተውል ባለውና በቀረው ነገር መኖር እንደሚችል ይገነዘባል። ከፊሉ ዕድሜው በዋዛ ፈዛዛ ምንም ሳይጠቀምበትና አንዳች ቁም ነገር ሳይሰራበት ጥሎት እንደሄደ ሲረዳ ከመሸም ቢሆን የሕይወት ዘመን ግንዛቤ ይጨብጣል። ያልነቃው ደግሞ ባወቀው ነገር ደድቦ ጠፊም አጥፊም ይሆናል። እንግሊዛዊው ፈላስፋ በርትራንድ ሩሴል በምዕራባውያን የፍልስፍና ታሪክ ኤ ሂስትሪ ኦፍ ዌስተርን ፊሎሶፊ መጽሐፉ የ19ኛውን ክፍለ ዘመን አስተሳሰብ በሚዘረዝርበት ምዕራፍ ቻፕተር 8 ላይ ቶት ኢን ዘ 19th ሴንቸሪ ሰዎች አላዋቂ ሆነው እንጂ ደደብ ሆነው አልተወለዱም። ደደብ ያደረጋቸው የተማሩት ትምህርት ነው። ሜን አር ቦርን ኢግኖራንስ ኖት ስቱፒድ ዴይ አር ሜድ ስቱፒድ ባይ ኤጁኬሽን ይለናል። አንዳንድ ጊዜ የምናውቀው ነገር ነው የሚያደድበን። አለማወቅ አያደድበንም። ማወቅ የሚመስል አለማወቅ ነው ሰውን የሚያደድበው። ትክክለኛ ነገር ካላወቅን በተሳሳተ ዕውቀት ልክ ነን ብለን ስለምናስብ አለማወቃችን ጣራ ይነካል። ስኬታማ ነን ብለን በምናስበው ነገር ደስታ እናጣለን። በተሳሳተ ዕውቀት ተመስርተን እንዲኖረን የምንፈልገውን ነገር ስናገኘው እርካታ አይሰጠንም። ይህ ደግሞ ከራሳችን ጋር ግጭት ውስጥ እንድንገባ ያደርጋል። አሜሪካዊው የሥራ ፈጣሪና ጸሐፊ ጂም ራህን ስኬታማ ሰዎች መደበኛ ትምህርት ጥሩ እንጀራ ያበላል ብለው ያምናሉ። ዋጋ ያላቸው አስፈላጊ ሰዎች ሲግኒፊካንት ኢንዲቪጁዋልስ ራስን ማስተማር ሀብታም እንደሚያደርግ ግን ያውቃሉ ይለናል። እውነት ነው። ራስን የማስተማር በረከቱ መንፈሳዊም ቁሳዊም ነው።
ራስን ማስተማር ማለት ደጋግመህ የህይወትን ጥቅምና ጉዳት ለይተህ ማሰብ ማለት ነው። ራስን በራስ የማስተማር ሂደት ውስጥ መምህሩም ተማሪውም ያው ራስህ ነህ። አስተማሪው የትናንት ማንነትህ፣ ተማሪው የዛሬው አንተነትህ ነው። ራስን ማስተማር ከህይወት ትምህርት ቤት የሚገኝ እንጂ ከዩኒቨርሲቲ የሚገኝ አይደለም። ራስን ማስተማር ማለት ከራስህ ጋር በመነጋገርና በመግባባት ከውድቀትህ መነሳት ማለት ነው። የትናንት ስህተትህን ማረም ማለት ነው። የተሳሳተ አመለካከትህንና ዕውቀትህን በትክክለኛ ዕውቀት መለወጥ ማለት ነው። ራስን ማስተማር ማለት የተጫነብህን የውሸት ትምህርት ፈትሸህ በእውነተኛው ትምህርት መቀየር ማለት ነው። ከዘመናዊው አስኳላ ያገኘነው ትምህርት ሆድ ሊሞላ ይችል ይሆናል እንጂ መንፈስን አያጠግብም። ስኬታማ ሊያደርገን ይችል ይሆናል፣ በስኬታችን ግን ደስታ ላይሰጠን ይችላል። he got what he wanted but did not want what he got እንደተባለው ነው። ወዳጄ ሆይ ቻርሊ ቻፕሊን መስታወት ምርጡ ጓደኛዬ ነው፣ እኔ ሳለቅስ እሱ አይስቅም እንዳለው ካስመሳይ ሰው ብቻ ሳይሆን ካስመሳይ ዕውቀትም ተጠበቅ። ከማንነትህ የሚነጥልህ፣ ከማንነትህ የሚያፋታህ፣ ከችግርህ የማያወጣህ ዕውቀት አስመሳይ ዕውቀት ነው። አካሄድህን፣ ሁኔታህን፣ አቋምህን፣ እምነትህን፣ ግብህን፣ ዕውቀትህን መርምረው። የምታውቀው የሚያድንህ ወይም የሚያጠፋህ መሆን አለመሆኑን ቀድመህ አረጋግጥ። የያዝከው አመለካከት ለችግርህ ጊዜ መውጫ፣ ለፈተናህ መፍትሄ ማዋለጃ መሆኑን ፈትነህ እወቅ። ዕውቀትህ መንፈስህን ከፍ ከፍ እንዲያደርግ እንጂ ከሰውነትህ አውርዶ እንዲያደድብህ አትፍቀድ። ዕለት ዕለት ራስህን በማንበብ መንፈስህን በመመርመር ሥራህን በመገምገም አመለካከትህን በመፈተሽ ያለህበትን የሕይወት ደረጃ ለይ። ብዙዎች አዋቂ ነን እያሉ ለችግራቸው መውጫ መላ ያጣሉ። መላ የማያመጣ ዕውቀት እውነተኛ ዕውቀት አይደለምና ዕውቀትህን ፈትሽ፣ አመለካከትህን መዝን፣ አስተሳሰብህን አጥና። በመጨረሻም ነገህን ተስፋዎችህ እንጂ መከራዎችህ አይወስኑት። let your hopes not your hearts shape your future። አንተነትህን የሚወስነው ከዚህ ቀደም የደረሰብህና ወደፊትም ሊደርስብህ የሚችለው መከራና ፈተና አይደለም። አንተነትህ ተፈትኖ የሚወጣበት አስተሳሰብ ነው የነገህን ማንነት የሚወልደው። በዛሬው ውጣ ውረድ ተስፋ የምትቆርጥ ከሆነ የነገዋን ፀሐይ በሙላት ለማየት አትታደልም። ተስፋህን ካራቁትክ ያንተነትህን የሕይወት ባልቦላ እንዳጠፋኸው ቁጠረው። በጨለማው ዘመንህ ጭላንጭል ብርሃን ለማየት ካልጓጓህ በድንግዝግዙ ተውጠህ ትቀራለህ። ጉጉትህ መከራህን ታሸንፈው ዘንዳ ኃይል ይፈጥርልሃል። ተስፋህ ፈተናውን መሻገር ትችል ዘንድ ድልድይ ሐሳብ ያዘጋጅልሃል። የምትፈራውን ካልደፈርከው፣ የሚያስጨንቅህን ካላስጨነቅከው፣ ጋሬጣህን ካልተገዳደርከው ምንም ፈቅ አትልም። ባለህበት ተገትረህ ትቀራለህ። በመሸሽ የምታመጣው መፍትሄ የለም። ሽሽትህ ታክቲካል ካልሆነ በቀር ከመሰናክሉ አያድንህም። ይልቁንስ የነገ መንገድህን ትዘጋጋዋለህ፣ ተስፋ ቢስ ያደርግሃል። ዓለም ከድንጋይ ዘመን አልፋ የዕውቀት ዘመን ላይ የደረሰችው ተስፋ ባልቆረጡ ልጆቿ ድካምና ብርታት ነው። ሊገባደድ የአንድ ወር ከምናምን ዕድሜ በቀረው በዚሁ የፈረንጆቹ ዓመት ተስፋ ያልቆረጡ ጥቁር አሜሪካውያን ወጣቶች የዛሬዋ ታላቁ አሜሪካ ላይ ያስቀመጡትን የእኩልነትና የሰብአዊነትን መብት አሻራ የሚዘረዝር አንድ መጽሐፍ እጄ ላይ ደርሷል። መጽሐፉ you have to be prepared to die before you can begin to live መኖር ከመጀመርህ በፊት ለመሞት የተዘጋጀህ መሆን አለብህ የሚል ርዕስ የያዘ ሲሆን መነሻውም በአሜሪካዋ የአልባማ ግዛት በምትገኝ በበርሚንግሃም ከተማ የተደረገውን የእኩልነትና የሰብአዊ መብት የ10 ሳምንት ዘመቻውን የሚያስቃኝ ነው። ጸሐፊው ፖል ኪክስ ይባላል። ጸሐፊው ለ21ኛዋ ክፍለ ዘመን አሜሪካ መፈጠር ትልቅ አስተዋጽኦ ያደረገውና አንደኛው ምክንያት የሆነው እንደ አውሮፓውያኑ አቆጣጠር በ1963 ዓመተ ምህረት የተከሰተው ሁኔታ ነበር ይለናል። ጉዳዩ የጥቁር አሜሪካውያን ልብ የሰበረ ነበረም። በጊዜው አንድ ነጭ ፖሊስ አንድ ለተቃውሞ ሰልፍ የወጣን የ17 ዓመት ጥቁር ወጣትን በሰለጠነ ውሻ ያስነከሰበት ዜና አፍሮ አሜሪካውያንን ብቻ ሳይሆን መላውን የዓለም ሕዝብ አስቆጥቷል። ይሄ ድርጊት ብዙ ጥቁር ወጣቶችን ተስፋ ቢያስቆርጥም በአንጻሩ ደግሞ እነ ማርቲን ሉተር ኪንግን አስነስቷል። የዚህን ክስተት ዜና በቴሌቪዥናቸው መስኮት የተመለከቱት በጊዜው የአሜሪካ ፕሬዝዳንት የነበሩት ጆን ኤፍ ኬኔዲም በፖሊሶቹ ድርጊት መናደዳቸውን ብቻ ሳይሆን መታመማቸውን ገልጸው ነበር። ዓለም የሚዘግበው የጦር ጀግኖችን ጀብድ ነው። አብርሃም ሊንከን በ100 ዓመት ጦርነት ውስጥ ሊያስተካክል ያልቻለውን አድሏዊውን የመንግስት ስርዓት በ10 ሳምንት የሰላማዊ ሰልፍ ብቻ ያስተካከሉ ጀግናችን ዓለም አያደንቅም። የዛን ዘመን የሰብአዊ መብት ንቅናቄ አራማጆችን ስናስታውስ
የምናገኘው ቁም ነገር በጊዜው የነበረውን በአድሎና በዘረኝነት የተገነባውን ስርዓት በሰላማዊ መንገድ ገርስሶ መጣል እንደሚቻል ያመኑና ተስፋ ያደረጉ ወጣቶች የነበሩ መሆኑን ነው። ዛሬ አሜሪካ ከዘረኝነት ሙሉ በሙሉ ነጻ አውጥታለች ባንልም በሀገሪቱ ግን ለሁሉም ዜጋ በኩልነት የቆመ የህግ የበላይነት ሰፍኗል። ያ ተስፋ ለመቁረጥ፣ ያ ነገን አሻግሮ መመልከት፣ ያ በነ ማርቲን ሉተር ኪንግ ልብ ውስጥ የነበረው ህልም መና አልቀረም። እነዛ ጽኑ ወጣቶች ሀገራቸው እንድትሆን የሚፈልጉትን ሰርተው ማሳየታቸውን ለዚህ ትውልድም የተስፋ ስንቅ እንዲሆነው ሊጻፍለት ይገባል ይለናል የዚህ መጽሐፍ ጸሐፊ። አዎ ተስፋ ቢስ መሆን መፍትሄ አያመጣም። የምትሞትለት ዓላማ ከሌለህ ኑሮህ ትርጉም የለውም። ካልወደክ አትነሳም። ትንሣኤም ያለ ሞት አይገኝም። ራስህን አሳልፈህ የምትሰጥለት ግብ ካላዘጋጀህ ደስታን ማጣጣም አትችልም። ሕይወት ከሆድ በላይ ነች። እርካታ ያለው ቀፈትህ ውስጥ ሳይሆን አእምሮህ ውስጥ ነው። ለዚህ ነው ጸሐፊው መኖር ከመጀመርህ በፊት ለመሞት የተዘጋጀህ መሆን አለብህ የሚለን። ወዳጄ ሆይ አዳም ረታ በመረቅ መጽሐፉ ራስህን ጥንካሬ አስተምር፣ የከብት ጥንካሬ ሳይሆን የሰው፣ የአህያ ሳይሆን የሰው፣ ጽናትና ሥራ አንድ ላይ ጎን ለጎን ካልሆኑ ድንጋይ መሆን ነው፣ አለዛ ትገፋለህ፣ ገድ ይርቀሃል እንዳለው በትናንሽ ፈተናዎች ተስፋ አትቁረጥ። ላንተም ሆነ ለሚመጣው ትውልድ ብርሃን ሁን። አንተ የለኮስከውን የተስፋ ችቦ ሌላውም እንዲያቀጣጥለው ዳናህን አስቀምጥ። አሜሪካዊው ፓስተርና የቴሌቪዥን ትዕይንት አቅራቢው ሮበርት ሹርለም ነገህን ተስፋዎችህ እንጂ መከራዎችህ አይወስኑት፣ ሌት ዩር ሆፕስ ኖት ዩር ሃርትስ ሼፕ ዩር ፊውቸር እንዲል በዛሬህ አትሸነፍ፣ ነገህን አሻግረህ ተመልከት። የህይወት ስንቅህ ተስፋህ ይሁን። ኢትዮጵያና ኢትዮጵያዊነት ለዘላለም ይኑሩ። እሸቱ ብሩ ይትባረክ።